የጥይት ፋብሪካ ቆይታን እየነገርከን ያቋረጥኩ። ጥይት ፋብሪካ እንግዲህ ቅድም እንደነገርኩ መጽሐፍ ቅዱስ እኔ ደግሞ ያን ጊዜ ነው ማቀህና 5 ኪሎ ስታገለግለን እዛም 5 ኪሎ አልኩኝ ልደታ መካኒዮስ መተህ ስታገለግለን እኔ ከዛ በፊት አላየውም። ይሄ በተለይ ብሉይ ኪዳንን በአንተ ደረጃ የተረዳው ሰው አላየውም ያን ጊዜ ማለት ነው። ምናልባት 30 ዓመት ምናምን ይሆናል እና በተለይ ፎከስ አድርገህ ነበረ ብሉይ ኪዳንን ታጠና የነበረው። ይገርማል። ብዙዎች ይጠይቁኛል እንዳልኩ መጽሐፍ ቅዱስን ከዘፍጥረት ነው ማንበብ የጀመርኩት። እንዴ ሳነበው ያው እንደ ፍቅር እስከ መቃብር ዝም ብላ ታነበው ህይወት ስላለው ያቆማል እና ሜዲቴት አደርጋለሁ፣ አሰላስለዋለሁ። እንግዲህ አዲስ ኪዳን እስከደርስ ስንት ዓመት ይፈጃል አስቡ። ወደ 13 ዓመት ፈጀብኝ። ከዘፍጥረት ጀምረ ስታነብ መደዳ አላነበብከው ማለት መደዳ እንጂ ማለቴ ዝም ብለህ ባይገባህም ዝም እየገለጥክ እኔ በጣም ሜዲቴት አድርጌ ውስጤ ካልገባ አላልፍም። አንዷ ምዕራፍ አንድ ወር ሊሆን ይችላል። እንደዚህ እያልኩ አዲስ ኪዳን ለመድረስ ዓመታት ፈጀብኝ። ግን ሲስተማቲካል ቴዎሎጂ የሚባለው ቢነግሩ ይኖሮ አዲስ ኪዳንም እገባ ነበር እና ግን ደስተኛ ነኝ አምቦ መሆኑ እግዚአብሔር ምክንያት አለው። ስለዚህ አዲስ ኪዳን ለመድረስ ረጅም ዓመት የፈጀብኝ እንደው አዲስ ኪዳን ሲሰበክ ሰማለው ምን እንጂ ልቤ እዛው የጀመርኩት ጋር። ኦኬ ብዙ የአዲስ ኪዳን እኮ ፕሮፌሰሮች አሉ፣ ቴዎሎጂያንስ አሉ። ግን እኔን ደግሞ በዛ በኩል ትንሽ ነገር ገልጥ እንደሆን እግዚአብሔር አሰበ እንደ ይላል። የሆነ ሆኖ አሁንም ደስተኛ ነኝ። ብሉይ ኪዳን በጣም ነው ማለት ታውቃለህ። ክርስቶስ በስውር አዲስ በብሉይ ውስጥ አለ። መጽሐፍት ሁሉ ስለሱ እኮ ነው የሚናገሩት ብሏል። ሌላ መጽሐፍ አይደለም። ያው የክርስቶስ የአዲስ ኪዳን ሰዎች ሁሉ እኮ በእጃቸው ብሉይ ኪዳን ነው ያለው። ሐዋርያው ጳውሎስ እኮ ብሉይን ተንተርሶ ነው የጻፈው። ኢየሱስ የሰበከው በብሉይ ላይ ነው አይደል? በዛኛው ቤት ነው አንተ ኦርቶዶክስ ቤት ስላደግ ታውቀዋለህ። ሁለት ይከፈላል፣ መጋቢ ብሉይ እና መጋቢ አዲስ ብለው ታይትል አላቸው። እነሱ ያከብሩሃል። እና ኢየሱስ ራሱ ከሕግ ከነቢያት ከመዝሙራት ከትንቢት እየገለጠ ቃሉን ሲያስተምር ልባቸው ቀለጠ ይላል። ጌታ ራሱ በዘመኑ እውቅና የሰጣቸው ቅዱሳት መጽሐፍት ናቸው። እና እዛ አማቱፋ ይባላል እዛ እየሰራው ትንሽ አገልግሎቶች እንግዲህ ለምድኩ። ቅድም እንዳልከው ልደታ አንዱ ምዛ አንዱ ምዚ መጀመሪያ አገልግሎት የሰጠው የት ነው? የመጀመሪያውን ቀን አታስታውሰውም? እንግዲህ በባይብል ስተዲ በትንሽ ግሩፕ በሰርግ በለቅሶ እያለ በቃ እየሰፋ መጣ። እኔ ራሴን እንደ አገልጋይ ቆጥሬም አላውቅም። ግን ያነበብከውን አካፍለን ነው። የመስሪያ ቤት ህብረት አለ፣ ስሞል ግሩፕስ ዓመታዊ የመስሪያ ቤት የአንድነት ቀን አለ። እንደዚህ እያለ ግን ቤተክርስቲያኔ ከኋላ እቀመጣለሁ፣ እሰማለሁ። እነሱም ያውቁኛል፣ እኔም አውቃቸዋለሁ። በእግራቸው ስር ነው ያደግኩት 5 ኪሎ መካኒዮስ። ከዛ ከዕለታት አንድ ቀን የሙሉ ጊዜ አገልጋይ ሁን ብለው ከአዲስ አበባ መካኒዮስ ሽማግሌዎች ጥሪ ያቀረቡልኝ 3 ሰዎች ናቸው፣ አውቃቸዋለሁ። ልጸልይ ብዬ እነሱም እድል ሰጡኝ እና ስጸልይ ቄራ አለ የሙሉ ወንጌል ገስት ሃውስ እዛ እሄዳለሁ አንዳንዴ። ለ3 ቀን ያው ድሮ በሶ ይዘን ነው የምንሄደው። ውሃን ጠጣም ምግብ አንበላ። ትንሽ ድካም ሲሰማኝ እሷን ያደረግን በሬን ዘግቼ መጸለይ ጀመርኩ። ርዕሴ የተጻፈ ነው። 4 ነገር ነው የጻፍኩት። አንደኛ ዕዳ ነበረብኝ ብር ወደ 20 ሺህ ብር ገደማ ዕዳ። ከመስሪያ ቤት ተበደርኩ ለአንድ ጉዳይ እና ያን ዕዳ ብዙ ነው በጣም እና ሰው ተበደርልኝ ብሎኝ ሳይከፍለኝ ቀረ እና አስበው ከባድ ነው ለክርስቲያን። ስለዚህ እኔ ከደሞዜ እንዲቆረጥ ፈረምኩ እንጂ ያባክኝም አይደለም። ልጁ ቃሉን አጥፎ ነው እና ወደ እንጂ 1000 ነው 900 ነበር ደሞዜ ተቆራርጣ ወደ 50 ብር 60 ብር እንግዲህ ቁም ሳጥን ይገዛ ነው። የቀዛኑ ዕቃም ይቆራረጣል። ያንድም ይቆራረጣል።
እና 50 ብር በወር 50 60 እና መፈቀድም አልነበረበት። ግን ያው በህግ እኮ ክልክል ነው እንደዛ። መጀመሪያውኑ ፐርሰንቱ በቁም ሳጥን ዱቄት ስትገዛ እንዴት እንዳነሰች አላውቅም። የሚገርም እንጂ ህግ አለው ከደሞዝ ይሄን ያህል ፐርሰንት አንድ ሶስተኛ በላይ መቁረጥ አይቻልም። እኔ ግን እነሱም ማያውቁት ውስጥ ለውስጥ የተበዳደርነው ብዙ ነገር አለ። እቆብ አለ፣ እድር፣ ያ ሁሉ ይቆራርጠዋል። ምን ከባድ ነበር። ትዳር ውስጥ ሳትገባ ፊት ገብቼ ነው አገብተህ? ከባድ ያደረገው እሱ አረሳው። ፔንፉል ነበር ያለ በጣም ፔንፉል። ግን ያው አልኩ ባለቤቴ ነገርኳት። አይ አትጨነቃለች። ያው ስጋ ከበላን ወደ ሽሮ እንቀይረዋለን፣ ከታክሲ ወደ አውቶቢስ እንቀይረዋለን። ሁሉም ብናጣ በእግር እንሄዳለን። እግዚአብሔር ይባርካት። ምንም እንዳትጨነቃለች። ገርማል። ስለሷ በጣም የሚገርም ነው። አለፈ ያ ማዕበል። እዛ ገስታ ውስጥ ቄራ ገባው አላልኩህም? እና አንደኛው ያቺ ዳይን ክፈልልኝ ነው። 2 5 ኪሎ መካኒስ ውስጥ ትልቅ ቸርች ነው በኢትዮጵያ ውስጥ የመጀመሪያም ነው። ብዙ የተማሩ አባቶችም እናቶችም አሉ። እንኳን እኔ ላገለግል ለማምለክ ትፈራዋለህ። በጣም ትላልቅ ሰዎች ነበሩ። ክቡራማን የመሳሰሉ ክቡራማን እኔ ማስታወሳው ስመጣ ነበር። እኔ እዛ አመልክ ነበር ታውቃለህ። እና እኔ ከእውቀት የለኝ ከምን እነሱን ለማገልገል ምንም ብቃት አይሰማኝም። ግን ማን ያውቃል? በህልሜ ነው የሚያለማምደኝ። ፈቃድ ነው ወይ ምልክት ስጠኝ ነው ሁለተኛው። ሶስተኛው ይመስለኛል የበኩር ልጄ ጸንሳ ትንሽ ችግር ነበር፣ ደም ግፊት ከመጠርሱ ባለቤት ለሷም ሰላም እንድትገላገል አይነት ነው። ቢያንዳንዱ ስለረዘመ ታሪኩ ፊትና ኋላ ይምታታብኛል እንጂ አውዱ ይሄ ነው። በኋላ እየጸለይኩ ህልም አለኩ እና አንዲት ሴት ትመጣለች፣ በጣም ቀይ ሴት፣ ማቃት ሴት መጽሐፍ ቅዱስ ትሰጠኛለች። ይገርማል። በሁለተኛው ቀን ከሆዷ አንዳች ነገር ይወጣና ምንድነው እየደንገጨ ሲይዘው በትረ መንግስት ይሆናል። ስለካው በሷ ቁመት ልክ ነው። ይሄ የሚሆነው ደግሞ 5 ኪሎ መካኒስ ውስጥ ግቢ ውስጥ ነው። ከዛ በሌላኛው ቀን ደግሞ ልብስ ታለብሰኛለች እቹ ሴት። ተከታታይ ሆነ እና ይሄ ነገር ምንድነው እያልኩ ስል አንድ ጓደኛዬ አየኝ። የቃለ ሕይወት የሆም ሴል ግሩፕ የአንድነት ቀን ነበር እና እኔ ያለሁበት የጸሎት ቤት ውስጥ ነበረ ፕሮግራሙ። እዛ የሙሉ ወንጌል ገስታው ሲያልኩ አይቶኛል። አገልጋይ ሲቀርባቸው አገልግላለኝ ማለት ነው። አገለገልኩ። ሁለተኛም ቀን ቀረ፣ አገለገልኩ። በሶስተኛው ቀንም ቀረ። ላገለግል ስቆም መጣ። ሳምሶን የተያዘ ረጅም ሰው ነው። እኔ አሁን ባየው ማረሳው። ኦኬ ስሙን አላስታውስም፣ ግን ኢንጂነር ነገር ወይ ዶክተር ነው። ገና ሊያገለግል እንደቆመ መስራት አንድ ቤተክርስቲያን ጥሪ አምጥቶለት የእግዚአብሔርን ፈቃድ ለማወቅ ጾም ጸሎት የያዘ ሰው ነው እና የኔ ፈቃድ ነው እግዚአብሔር ይልሃል አለ። የአንደኛ ጾም ጸሎት ከኔ በቀር የያዘ የለም። ሁለት ጥሪ የደረሰለት ከኔ ሰው የለም። በዛ ሹልክ ብዬ አመሰግንኩ። ገባኝ የጌታ ፈቃድ እንደሆነ። እሺ አልኳቸው ማለት ነው። ስለዚህ ከእንጨት አናጢነት ሙያ ወደ ቤተክርስቲያን የሙሉ ጊዜ አገልጋይ። ያን ጊዜ ወደ ሙሉ ጊዜ ስትገባ እኔ እንደው በጣም ከታተለ ስለነበረ አንዳንድ የሰማሁት ነገር ነበርና ለአገልግሎት መጥተው ሲጠይቁ እንደውም የገረመን ያኔ ጓደኞች ጋር ስናወራም ደሞዙን ከግማሽ በታች አድርገው ነው የነገሩት። እንደዚህ ነው የምንከፍልህ አሉት። እሺ እኔ ደሞዙን ላይ ችግር የለብኝም ብሎ ነው የገባው። ይሄ ምናልባት እውነትም ከሆነ ለእርግጥ ደሞዜን ጠይቀውኛል፣ ግን ከደሞዜ በታች አይደለም የከፈሉኝ ነው የከፈሉ ሳይሆን የነገሩ መጀመሪያ
አዎ ብዙን አላስታውሰውም፣ ግን እዛ የሚከፍሉኝን ያክል ነው የከፈሉኝ። ሆኖም እሱ እኮ ብዙም አያኖርህም። ብዙም ቢሰጡ አያኖርህም፣ ትንሽ ቢሰጡም አይጎልብህም። እውነት ነው። እና የእግዚአብሔር እጅ ነው። አሜን። ዋናው ፈቃዱን አትሳት እንጂ ደሞዙ እኮ ማንንም አያኖርም። እሱ ለምንድን ነው ያን ያነሳሁት? ብዙ ጊዜ ሰዎች ለአገልግሎት ሲጠሩ ስንት ነው የምትከፍለኝ ገንዘብ ላይ ድርድር ላይ ይገባሉና እሱ እንደዚህ አቅም በፍጹም በነፃም ቢሆን አገለግላለሁ ብለውታል። ይሄ ለምስክርነት ይሆናል። እንደው ጉረኛ አትበለኝ እንጂ ትምክተኛ ነው። ሰዎችም ከሚሰሙት በላይ እንዳያስቡኝ ይፈራለሁ እንጂ እስከዛሬ ድረስ ስለ ገንዘብ አንድ ቀን አስቤ አላውቅም። ተመኝቼም አላውቅም። በእውነት ነው የምልህ። እግዚአብሔር ለምን አውቀዋለሁ። የማያስርበኝ አያረዘኝም፣ የሚያስፈልገኝን ይሰጠኛል። እኔም ከዛ በላይ አልፈልግም፣ ጎሎብኝም አያውቅም። እና የምድራዊ ነገር እኮ ተራ ነገር ነው። እውነት መስመሩ ውስጥ ከገባህለት ወፎችን ተመልከት፣ አበቦችን ተመልከት። አንድ ዝሆን በቀን ስንት ኪሎ ግራም ይበላል? ኢየሱስ ለዝሆን አልሞተም። እና እሱ ሰዎችን ከልቡ አያስጨንቅ። አሜን። በኋላ እዛ ገባው ለሃሉ ተጀመረ እንግዲህ መንፈሳዊ ነገር። ፉል ታይም ሆንክ፣ ሁሉ ጊዜ አገልጋይ ሆንክ። ስለዚህ የምታጠናበትም ጊዜ ያገኘህ መጽሐፍ ቅዱስ እንደነበረ በቃ መጀመሪያ ሕፃናትን አስተባበር ነው ያለው። ማዕረግም አልሰጡኝም፣ አስተባባሪ ነገር ሰንዴይ ስኩል ብዙም ሳይቆይ ወንጌላዊ ነው ያለው። እና የሚገርም የቤተ ክርስቲያኒቱ ፕሬዝዳንት ያኔ አቶ መስፍን ልሳኑ ይባላሉ። እኔ ወንጌላዊ ስሆን እና ልክ ወንጌላዊ ስሆን መጽሐፍ ቅዱስ በህዝብ ፊት ሲሸለሙኝ ያቺ የሸለሙኝ ነጭ ሽፋን ያላት መጽሐፍ በህልም ያየኋት ነች። ገና ሳልጠራ ይቻላል። እዛ ወንጌላዊ ሆንኩ። አሁን ከህፃናት አልፈው ወጣቶችን አስተባብራሉ። ትንሽ ፈተኑኝ፣ አዩኝና ጎልማሶችንም ብለው ጨመሩልኝ። አሁን አግብቻለሁ፣ ወልጃለሁ፣ እነሱም ጋር ከልጅነት አድጌያለሁ። በደንብ ልባቸው በእኔ ሲያርፍ የክህነት ማዕረግ ሊሰጡኝ ኢቲሲ ተማራሉ። ኢቲሲ የሚባል ኮሌጅ አለ ሳር ቤት። አይሲ ማለት ነው። በእርግጥ ሴሚናሪ ትልቅ ኮሌጅ አላት መካነ ኢየሱስ። እዛ ያላኩኝ ምክንያት ያኔ በወቅቱ የማታ አልነበረም። የቀን እንዳይከቱኝ አገልግሎቱ ይጎዳል፣ የማታ እንዳይልኩኝ የለም። ስለዚህ ፈቅደው በቃ አንድ ነው እዛ ተማራሉ። እዛ መጀመሪያ ዲፕሎማ ጨረስኩ፣ ከዛ ዲግሪዬንም ቀጠልኩ። ልክ በ2000 ዓመተ ምህረት ስጨርስ ወዲያውኑ ክህነት ማዕረግ ሰጡ። እንግዲህ በመካነ ኢየሱስ ካህን ማለት ሁሉ ነው። በቃ የመጨረሻ መንፈሳዊ ኦቶሪቲ ነው። ማቁረብ እችላለሁ፣ ስጋ ደሙን መስጠት፣ ማጋባት እችላለሁ፣ ማጥመቅ እችላለሁ ህፃናት። የከፍተኛው አዕማድ ነው በሉተራያን ቴዎሎጂ። እነዚህን ማድረግ ከቻልክ በቃ ህዝቡ አምኖሃል ማለት። ስለዚህ ትዳሬን ሰለሉ፣ ባህሬን ሰለሉ፣ አስተምሮዬን ሰለሉና አደራ ይሰጡኝ። ብዙ ካዩኝ በኋላ ነው ይሄን አደራ ይሰጡኝ። ስለዚህ ካህን በመሆንበት ሰዓት መሐላ አለ። 3 እያለሁ ከባድ ነው። ሳገባም እያለሁ በእግዚአብሔር ፊት ሙሉ ጊዜ አገልጋይ ስሆን እያለሁ፣ ወንጌላዊ ስሆን እያለሁ፣ አራተኛና የመጨረሻው ካህን ስሆን ነው። ለየት ይላል የካህናት መሐላ። ያው ብርና ወርቅ ሳይሆን ሰው ሊሰጥህ ነው። ወይ ለማልማት ወይ ለማጥፋት፣ ትውልድን ወይ ለመግደል ወይ ለማዳን። ከዛ ያው እናትና አባቴ መጡ። ባለ ሲመት ነው የክህነት ሹመቱ ላይ ሹመቱ ላይ ኦኬ ተገኙ። ጌታን ሳያገኙ መጡ። አዎ የመጀመሪያ ጊዜ መጡ እንጂ ከዛ በፊት ቤተክርስቲያን ገብተው አያውቁም። መጥተው አያውቁም። እኔ አላውቅም አይመስለኝም። አንተስ ጌታን ማግኘት ሲያውቁ የተናገሩት ወይ ሰልፍ ያስነሱበት ነገር አለ? በእውነት ብዙ አይደለም፣ ትንሽ ቀምሻለሁ፣ ብዙ ግን አይደለም። ያው የእናቴ ፍቅር ብዙ ስለሆነ
ቤተሰቤም ስለሚወደኝ የሃይማኖት ቅናት አላቸው እንጂ እኔ ላይ ጥላቻና ጭካና ሊያደርጉ አቅም ያልነበራቸው እና እዛ መጡልሃለሁ አባትና እናት ቤተሰቤም መጣ። እንግዲህ መሐላው ቄስ ዶክተር ዋቅስዩም ይዶሳ ይባላሉ። የኢትዮጵያ መካነ ኢየሱስ ፕሬዝዳንት ክህነትን ሹመት የሚሰጥ ፕሬዝዳንቱ ነው። እና እሳቸው መጡ። አረሳም በቃ በርታ ልጄ አይዞ አይ ቄስ ዋቅስዩም ችስቶሏን የሚያደርጉልህ እሳቸው ናቸው። እጅ የሚጭኑብህ ልዩ ቀን ነበረች። በጆሮዬ የሚያበረታ ቃል ነገሩኝ። እንዳልፈራ እጅ ጫኑልኝ። ለመጀመሪያ ጊዜ ልብሰ ተክህኖ ለበስኩ። ቀጭን ነበርኩ በጣም ያን ስለብስ እንግዲህ አስበው አንዳንዶች ያለቅሱ ነበር፣ አንዳንዶች ደስ ይላቸዋል። የሹመት ሳይሆን ዕዳ ነው። ተግተህ ከሰራህበት ክብር አለው፣ ተሰነፍክ ቅጣት አለው። ስለዚህ የገባሁበት እና የማልኩለት የተሰጠኝ ማደራ ከምትገምተው በላይ ከባድ ነው። የሀገር መሪ ይበልጣል እኮ ይሄ የሞትና የህይወት ጉዳይ ነው። የሰው ነፍስ በአንተ እጅ ነው። አንተ ተሰናክለው ሲኦል ሊገቡ ይችላሉ፣ ከቤተ ክርስቲያን ሊወጡ ይችላሉ፣ ጌታ ሊክዱ ይችላሉ፣ ወይም ወደ ክርስቶስ መሪ ጌታ ትሆናለህ፣ ወደ ኢየሱስ ምትመራ እና ይሄ በጣም አስገራሚ የክህነት ስራ ነው። እኔም ብቁ ነኝ ብዬ አይደለም እንዳልኩ በህልሜ ስለነገረኝ አባቶች ስላበረቱኝ እንጂ የምትሸሸው ነው። በጉጉት የምትጋደልበት ጉዳይ አይደለም። ብዙ ከተሰጠ ያው ብዙ ይጠበቃል ማለት ነው። ኤኒዌይ እንደዛ ምሳ ነበረ። አባቴ ነበር፣ እናቴ ነበር። እዛ ቃለ መሐላ አደረኩ። የቃለ መሐላው ጥብቅ ነው። በፍጹም ቃሉን ላልቀላቅል፣ በቅንነት ላገለግል የሚሉ በቃ ከባድ ቃላቶች ናቸው ያስማሩኝ። ጃንስች ያ መሐላ ውስጥ ያለ እስከዛሬ። ከዛ ቤት ሲሄድ የገረመኝ አባቴ ልክ ስገባ ቆሞ ተቀበለ ከወንበሩ። የሚገርም ለምን አባዬ ለኔ ቆም ካልኩት ከዛ በፊት አድርገው አያውቅም። ለአንተ ሳይሆን ለክህነቱ ካህን ታውቃለህ ያለው ባሉ ምንም ልጄ ብትሆን አለ በጣም ደስ ይላል። እባክህ ስላከበርከው ይሄን ማዕረግ አመሰግንሃለሁ። ከዚህ በኋላ አታርጋልኩ። ምንም አይመቸኝም አውቃለሁ አክብሮትህ። እነሱ በዛኛው ቤት የሚሰጡትን ክብር እውነት እኮ ነው ይገባል። በእርግጥ ግን ደግሞ አባትና ልጅ ቤት ትንሽ ይከብዳል። እንደውም እኔ ልጆቻቸውን አንተም ይሉም ይላሉ በጣም ያከብራሉ። ከዛ እናቴም ቤተሰቤም ካህን ሲሆን ተቀየሩ። ኦኬ ቀላል አልነበረም። እናቴ ትዝ ትለኛለች ተንበርክኬ ስጸልይ ጋቢ ታለብሰኛለች። ሰው እንዳይንጫጫ እንዳይረብሹኝ እግዚአብሔር ይባርካቸው አለ። በቃ ፈርሃ እግዚአብሔር እኮ አለ። ተጀመረ እልሃለሁ እንግዲህ የክህነቱን አገልግሎት። 2 ልጆችም ወለድኩ። ባለቤቴም ከኔ ጋር እዛ ጸሎት ታግዘኛለች። እንደዚህ እንደዛ እያለን 13 ዓመት አገለገልኩ። ፉል ታይም ነው ማለት 5 ኪሎ መካነ ኢየሱስ 13 ዓመት እዛ ጥይት ፋብሪካ ስንት ነው ያልኩ? 13 ዓመት። ስለዚህ 26 እዚህም 13 ዓመት። የሙሴ በ40 ነው የተከፈለው፣ የኔ በ13 ዓመት እና ክህነቱ እንደዛ ሆነ። ከዛ ወደ አሜሪካ 1 ዓመት ከ6 ወር እስከ 2 ዓመት እዛ ለማገልገል እድል አገኘሁ። ከ5 ኪሎ ነው ወደ አሜሪካ ሄድኩ። አዎ የሱ ታሪክ ቨርጂኒያ መካነ ኢየሱስ ለኒው ይር ለፈረንጆች ጠሩ እና እዛ ሄድኩ። ልሄድ ስል የዓመት ፍቃድ ጠየቅኩ። አይ የዓመት ፍቃድ የለህም ሳባቲካል ሊቭ የሚባል 7 ዓመት ካገለገልክ 1 ዓመት ያለ ደሞዝ
መውጣት ትችላለህ አሉኝ። እኔ አላውቅም ሳባቲካል ምን እንደሆነ እንግሊዘኛው። 7 ዓመት ካገለገልክ 1 ዓመት ሙሉ ነፃ የሚል የተፈቀደ ያለ ደሞዝ አለ እንደዚህ። አዎ እኔ ለሐኪሞች ለምናምን ነው የሚመስለኝ ለተመራማሪዎች ቤተክርስቲያኑ ውስጥ አለ። እሺ ይሄማ ደስታ ነው አልኩ። እኔ እንዳልኩ 13 ዓመት አገልግያለሁ። 1 ዓመት አይደለም 2 ምችል ነበር ማለት ነው። ግን 1 ዓመት ያለ ደሞዝ ተፈቀደ። ከዛ ቨርጂኒያ መካነ ኢየሱስ አገለግል አዲስ ዓመታቸውን አገለግል። እንግዲህ እዛ 1 ወር ይሆናል አይ ዶንት ኖ እንደዛ። ከቨርጂኒያ ዲሲ ደግሞ መካነ ኢየሱስ አለች። እዛም አገለግላለሁ ሁለቱም ጋር። ከዛ 1 ወሩ ሲያልቅ መጣ ወደ ሀገሬ ማለት ነው። ጨርሰ መጣ? አዎ ግን ሳባቲካል ሊቭ ላይ እንደው በታማኝነት መምጣትም የሚገርም ነው። ምክንያቱም አሁን ይሄም ራሱ አንድ ትልቅ ምሳሌ ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ አገልጋዮች ጋር የምታየው እዚያውን ጥሩ ሲያገለግሉ ጥሩ ፍሬ ስታይባቸው ያሉ ሰዎች ይወስዷቸው ተመልሶ አይመጡም። እንዲህ አይነት ነገር በጣም ተለምዷል ቤተክርስቲያን ውስጥ። አንተም ልብ ብለህ ይሆናል ብዬ አስባለሁ። እኔ እንዳልኩ በእውነት ከተባለው በላይ እንደው የማይገባ ዋጋ ሁሉ ከፍሎ የሚሄዱ አሉ። ያው ታውቃለህ ብዬ አስባለሁ። አዎ እኔ በእነሱ ለመፍረድ አልችልም። ያ ኢኮኖሚ ችግሩ ለመኖር አቅም ሲያጡ ቤተሰባቸውን ለመርዳት ሲፈልጉ ሳይችሉ ሲቀሩ ይፈተናሉ። እኔ አልፈርድም። እኔም ከነሱ የተለየው ብርቱ ነኝ ዓለምን ንቅ ያለው ለማለትም አይደለም። ግን በጆንያ ወርቅ እዚህ ብትሰጠኝ በእውነት በእግዚአብሔር ፊት ምንም አይመስለኝም። የዚህ ዓለም ሀብት ጓጉቼ ባለጠጋ ለመሆን የፈለኩበት ቀን ትዝ አይለኝም። ምንም ልቤ ውስጥ የለም። ያን ብርና ወርቅ ለማግኘት የሚጥሩትን ግን መኮነን አይደለም። እንደ አገልጋይ ግን እንደው እዚህ ጋር ተነጋግረን የምናልፍ ጥሩ ነው። እግዚአብሔር ቦታ ከሰጠ ሂድ ብሎ መርዴት ካልሰጠ በስተቀር የተሻለ ኢኮኖሚ ስላገኘ አገልግሎትን ጥለህ መሄድ አለብህ ብለህ ታስባለህ? እንግዲህ ሰው በደረሰበት የሚመላለሳል። በእውነት ይሄን አርገው እዛ ለቀሩት እንዲኮነኑ አልፈልግም። ንስሐ ከገቡ ምሕረቱ ለዘላለም ነው። እዛም ባሉበት እግዚአብሔር ለበጎ ይጠቀምባቸው ይሆናል። እኔ ራሴን ነው የማውቀው። እና እዛ ቄስ ተስፋዬ ዲነግድ ይባላሉ። ድሮ መካነ ኢየሱስ አገልጋይ ነበሩ። መንፈሳዊ አባት ናቸው። የዲሲ መካነ ኢየሱስ ይታወቃል። አዎ በጣም ነው የምወዳቸው። ይገርማል ያላቸው የወንጌል ፍቅር እኔ ቁጥር 1 የምሰጣቸው እሳቸው ነው። ወንጌልን ይወዳሉ፣ ኢየሱስን ይወዳሉ። እሳቸውን አግዝ ነበር እና ያገዝኳቸው ፈቃዴ ሲያልቅ መጣው ማለት ነው። አሁን ምን ተፈጠረ? እዛ ሳባቲካል ሊቭ እንደወጣው የሚያውቁ ተመልሼ ለመሄድም ቪዛው አለኝ። ይሄን ስለሚያውቁ መጥቼ እንዳገለግላቸው ጥሪ ያደርጉ ደብዳቤ ጻፉ ማለት ነው። ኢትዮጵያ ከመጣ በኋላ አዎ ለምንድን ነው ይሄን የፈለጋችሁት ስል አንድ ሰው እንዲያገለግለን ቃል ገብቶልናል። ያ ሰው ትምህርቱን እስኪጨርስ 1 2 ቄሱም ትንሽ ጤና ስላልተሰማቸው እሳቸውንም እንድታግዝ ብዙ ነው የተጠራሁት እና እሺ አልኩና ሄድኩኝ። ህመማቸው እየጠና መጣ። ከዛ እኔ ያው በተቻለኝ አቅም ማገልገል ጀመርኩ ማለት ነው። አይ በዚህ ውስጥ እኔን እዛ ለማስቀረት ፍላጎት ጀመረ ያ ማህበር እና የቤተክርስቲያኒቱ መሪ የሽማግሌዎች መሪ አነጋገረኝ። እዚህ አዲስ አበባ ድረስ መጣ። ቤቴን አየ፣ ቤተክርስቲያኔን አነጋገረ። ያገልግለን ተስፋ የተደረገው አገልጋይ እስኪመጣ በሚል እኔም ማገልገል ጀመርኩ። 1 ዓመት ፈቃድ አለኝ አይደል? አሁን በዛ ውስጥ ሁሌ ስለማገለግል
እኔ እዛ እንድቀር ፍላጎት ማሳየት ጀመሩ። እውነቱን ለመናገር ሰላም ግን አልነበረኝም። ፍጹም ደስታ ያለማመደኝ ኢየሱስ ደስታ አልነበር። ምክንያቱም አንድ ቤተሰቤን ጥዬ ስለሄድኩ ሊሆን ይችላል፣ ሁለትም ለሀገሩ እንግዳ ስለሆንኩ ይሆናል፣ የእግዚአብሔር ፈቃድም ላይሆን ይችላል። ግን ያ ሁሉ ሆኖ እያገለገልኩ ተስፋ የተደረገውም ሰው ሐሳብ ቀየረ። የኔም ሳባቲካል ሊቭ እያለቀ መጣ። ውጥረት ሆነን ነው ማለት። አሁን ጭንቀቴ እየጨመረ መጣ። ለምን ተጨነክ ብትለኝ፣ አንድ እዚህ ይጠብቁኛል፣ አገልግሎት አለኝ። ሁለት እዛ ይፈልጉኛል። ሶስት ቤተሰቤ እዚህ ነው። አይ መሀል ቤት በህይወት ዘመኔ እንደዛ የተጨነኩበት ጊዜ አላስታውስም። የእግዚአብሔር ፈቃድ የቱ ነው? ዋና የተባሉትን በሙሉ በደብዳቤ አማከሩ። ሲኖዶስ እስከ ላይ አለቆች፣ በማህበር ውስጥ ያሉ አባቶች፣ በቤተክርስቲያን ያሉትን ሁሉ አማከሩ። ሁሉም አንድ አይነት ነው ያሉት። ጸልየህ እግዚአብሔር ያለህን አድርግ፣ ይህንን አድርግ፣ ይህን አታርግ ያለኝ የለም። እግዚአብሔር ያለህን አድርግ። ነገሩን ወደ እኔ ያመጡት። እኔ መጸለይ በጣም ጀመርኩ። ከዚህ በፊትም የተለማመድከው ነገር ነው? አዎ። እና ደብዳቤ ጻፍኩ ለዚች ለእናታ ቤተክርስቲያን አመስግነው። አዎ። ነገሩ እንዲህ ነው የሆነው። ቄሱ ታመሙ፣ ኦልሞስት አቆሙ፣ ሆስፒታል ገቡ። መንጋው እረኛ የለውም፣ እንዳይበተን እባክህ ብለው ጠየቁ። ኦኬ፣ እዚህ ጋር እንያዘውና አሁንም ሰዓታችን ደረሰና በጣም የሚጣፍጥ ታሪክ ነው እየነገርከን ያለው። ስለዚህ በክፍል 3 የምንቀጥለው ይሆናል። ተመልካቾቻችን የምትከታተሉት የሲኤምኤን ቴሌቪዥን ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ሰዓታችን ስላለቀ እዚህ ጋር ለማቆም እንገደዳለን። ነገር ግን በክፍል 3 መልሰን እንገናኛለን። እንደገና እንገናኛለን። እስከዛ ድረስ ጻፉልን፣ ደውሉልን። በክፍል 3 መልሰን እንገናኛለን። ይህ ሕያው ምስክር